ሁለተኛው ጥያቄ ሔዋን ምንድነው የበላችሁ? ዳቦ። ስለዚህ ፈጠን ማለት አለባቸው። ከዚህ በላይ ፈጠን ማለት አለባቸው። የምበልጠው እኔ ነኝ። ኩባያ ገና እንደተወለድኩኝ እናቴ በጣም ፈርታ የሆነ ቅርጫት ውስጥ ክትት አድርገኝ በጣም የምወደው አህያ አለኝና አህዬ ድንገት ጠፋ። ሻሎም እንዴት ናችሁ? ኤክሳይትድ የሆነ ማን ነው? እስኪ አንድ ላይ እሺ። ፕሮግራሙ ከመጀመራችን በፊት ትንሽዬ ጨዋታዎች አሉን። ማን ነው የተዘጋጀ ለጨዋታ? Who's excited? ስለዚህ ልጆችን የሚያሳትፍ ጌም ይዘንላችሁ መተናል። የጌማችን ርዕስ የሚሆነው እኔ ማን ነኝ የሚለውን ነውና፣ ስለዚህ እንዴት ነው ተዘጋጅታችኋል? ስለዚህ የባይብል ታሪኮች እንነግራችኋለን። የባይብሉ ታሪኩ ባለቤት ማን እንደሆነ እናንተ በጋራ ትመልሱልናላችሁ። የመጀመሪያውን ጥያቄ ለሚሳሪ እስኪ። እሺ ተዘጋጅታችኋል? እሺ ስለዚህ ጥያቄውን በደንብ አዳምጡኝ። እኔ ማን እንደሆንኩ ነው የምትናገሩት። እሺ ወንጌል እየሰራን እያለ ተይዘን እስር ቤት ተጣልን። ከዛ እስር ቤት ገብተን ልክ ልንተክስ ስንል አንተክዝም አለንና ጌታ ማመስገን ስንጀምር የእስር ቤቱ በር ተከፍቶ አመለጥን። እኔ ማን ነኝ? አይሰማም። ጎበዞች ተመልሷል። የሚቀጥለውን ጥያቄ ደግሞ እኔ ነኝ የምጠይቃችሁ። ፎከስ ስሙኝ። በጣም ቀዥቃዣ ነኝ። ከዛም በኋላ የሆነ ቀን ኢየሱስ በውሃ ላይ ሲራመድ አየውና ከዛም በኋላ ቆይ እኔም ካልተራመድኩ ብዬ ጨቀጨኩት። ከዛ ጡብ እያልኩኝ ውሃው ላይ እየተራመድኩኝ ከዛም በኋላ የሆነ ሰዓት ላይ ፈርቼ ስምጥ አልኩ። እኔ ማን ነኝ? በጣም ጎበዞች እንዴ! ጎበዝ ናቸው። እሺ እኔን ደግሞ ስሙኝ። ገና እንደተወለድኩኝ ንጉሱ ወንድ ልጆች ይገደሉ የሚል ትዕዛዝ አወጣና እናቴ በጣም ፈርታ የሆነ ቅርጫት ውስጥ ክትት አድርገኝ በጣም ፈርታ ከዛ ውሃ እንዳይገባበት አረገችና ውሃ ውስጥ ክትት አረገችው። ከዛ እኔ ደግሞ ውሽ እያልኩኝ በቃ ተንደላቅቄ ውሃ ውስጥ ተኝቼ እየሄድኩኝ የንጉሱ ልጅ አገኘችኝና በንጉስ ቤት አደኩ። እኔ ማን ነኝ? በጣም ጎበዞች ናችሁ። አሁን ደግሞ ጠንከር ላደርግላችሁ ነው። ከበድ ይላል፣ የአሁኑ ከበድ ይላል። እዩ ስሙኝ። በጣም የምወደው አህያ አለኝና አህዬ ድንገት ጠፋ። ከዛም በኋላ አህዬን ስፈልግ ለካስ አህዬ ጠፋው ለንግስና ልሾም ነው። እኔ ማን ነኝ? ጎበዞች ናቸው። እስቲ ጠንከር አድርጊው። እሺ እኔ ደግሞ ገና በልጅነቴ በጣም ጎበዝ ነበርኩኝ። ጌታን እወዳለሁ፣ ዘምራለሁ፣ በገና ይዤ እደረድራለሁ። ከዛ በኋላ ቆይ አላለቀም። ልጆች እኮ አሉ እንደዚህ የሚያደርጉ። ከዛ አንድ ጊዜ በፍልስጤም ምድር የሆነ ትልቅ ሰውዬ ሲሸልል ተገኘ። እንዴ ይሄ ነው እንደዚህ ያሳቃቃችሁ? እኔ ጥለዋለሁ አልኩና ድንጋይ ብድግ አርጌ ጠጠር በጠጠር አርጌ ገደልኩት። እኔ ማን ነኝ? በጣም ጎበዞች ናቸው። ጠይቃቸው። ከበድ ላድርግላችሁ። በጣም ልጆቼን እወዳለሁ። በጣም ልጆቼን ከመውደድ የተነሳ
ስሙኝ፣ በጣም ልጆቼን ከመውደድ የተነሳ ልጄን ላኩት። ልጄን ልኬ ከጨለማው ሊያወጣቸው፣ ከዛም በኋላ ልጄን ልኬ ከሄዱ በኋላ የልጄን ስም ነው የምትነግሩኝ። ከሄደ በኋላ ከዛም በኋላ እዩ ከጨለማ ከበሽታ ከሁሉም እርግማን ሊያወጣ ለኛ ሞተልን። ቆይ በቃ አውቀውብሃል ሚስተር። ሁሉንም ተናግረህ አወቁብህ እኮ ሳትጨርስ ፑቲካ። እሺ ሌላ ጌም እናጫውታቸው። ሌላ ጌም እናጫውታቸዋለን። በጣም መለሳችሁብን። ስለዚህ ሚሶች ሚስዬ በዚህ ጋር ሆኝልን፣ ሚስተር አብርሽን በዛ ጋር ሆኑና ፊኛውን በደንብ ወደ ላይ መወርወር አለባችሁ። ከዛ ደግሞ ፊኛው መሬት መንካት የለበትም። ፊኛው መሬት ሳይነካ መሰብሰብ አለባችሁ። እሺ ለመጀመር ዝግጁ ናችሁ? ጸጥታ። ለመጀመር 1 2 3 በኃይል አንድ ይወድቆበታል። ቀጥል ሚሰርዬ፣ በኃይል ወርውሩት። ፊኛ መያዝ አይቻልም። ሁለት ይወድቆበታል። ሚስዬ ተነሽ። ፊኛውን በደንብ ወደ ላይ ወርውሩት። ሚስ ፍሬ ግራ ገብቷታል። ሚስተር አብርሽ እንደውም እየሰካ ነው። ሚስ ፍሬ ግን ኩባያው ተዘበራርቋል። በደንብ ሰካኩት። ኩባያ ሚስ ፍሬ በብልሃት ከፍ መያዝ አይቻልም። ፊኛ መያዝ አይቻልም። ሚስተር አብርሽ የእሷንም ፊኛ ማጥቃት ትችላለህ። አጥቃ እንጂ እዛ ጋ ኩባያ ወዳድቋል። የማን ነው? እዛ ጋ ኩባዮች ወድቋል። ሚስ ፍሬ ፊኛ በመያዝ እና የሚስተር አብርሽ ፊኛ በመምታት ሚስ ፍሬ አላመነችም። እስኪ ያሳምኗት። ቀጣይ ጨዋታ ደግሞ ወላጆቻችንን የሚያሳትፍ ነው። ከወላጅ እናት ነው የሚመረጡት። 2 ሴት ወላጆች ነው የሚመረጡት። እስኪ በድምጽ ብልጫ እሺ ከወንድ ወላጅ ደግሞ አባትን የሚወክል እሺ በጣም እናመሰግናለን። ጌም ለመጫወት ስለመረጣችሁልን። እነሱ ለመምረጥ አላሰብንም ነበር፣ ነገር ግን በእናንተ ድምፅ ብልጫ ተመርጠዋል። እሺ ጌሙን እናስረዳቸው። መጀመሪያ ጌሙ የሚሆነው ሮንግ አንሰር ነው። ሮንግ አንሰር ማለት የተሳሳተ መልስ ነው የሚመልሱልን። ጥያቄ እንጠይቃቸዋለን፣ ትክክለኛውን አይደለም ብትመልሱት እና ደግሞ የሚመልሱት አሁን ለምሳሌ የሰማይ ቀለም ምንድን ነው ስላቸው ዛፍ አይደለም የሚሉት ቀለም ነው የሚጠቅሱት። ገብታችኋል አይደለ? መጽሐፍ ቅዱሳዊ ቃል ጥያቄ ነው የምንጠይቃቸው።
እስኪ ሳሪ ጥያቄያቸው ማይክ እኔ ነኝ ማሸንፈው። እኔ ነኝ ማሸንፈው። እሺ ማማ እንደምታሸንፍ ነግራናለች። መጨረሻ ላይ የምናየው ይሆናል። ስለዚህ እሺ የምጠይቀው ጥያቄ ከመጽሐፍ ቅዱስ ውስጥ የሆነ ጥያቄ ለማማ ጠይቃታለሁ። የምትመልሰው በፍጥነት መሆን አለበት። በ2 ሰከንድ ውስጥ መልስ መመለስ አለብሽ። ከዛ ደግሞ ትክክለኛውን መልስ ሳይሆን የተሳሳተውን መልስ ብቻ ነው መመለስ የሚቻለው። የተሳሳተው መልስ ግን መሆን ያለበት ከጥያቄው ጋር መልስ ሊሆን የሚችል መሆን አለበት። ዝግጁ ነሽ ማማዬ? ዝግጁ ነኝ በጣም። እሺ አሁን ይሄ በጣም ትኩረት የሚፈልግ ጥያቄ ስለሆነ ልጆችዬ ዝም በማለት እንተባበራለን፣ በደንብ እናደምጣለን። 2 ሰከንድ ነው ያለሽ፣ ቶሎ ነው መመለስ ያለብሽ። እሺ የመጀመሪያ ጥያቄ ሔዋንን ያሳታት ማን ነበር? 2 ሰከንድ። መልአክ። ትክክል ነው እኮ መልሷ የተሳሳተ ነው። ልክ ነች፣ ግን 2 ሰከንድ የተሳሳተ መልስ ስለሆነ መልአክ ነው ያሳሳታት ያልኩት። ልክ ነው። ይገናኛል ሰይጣንና መልአክ። 2 ሰከንድን በ2 ሰከንድ ውስጥ አልመለሰችም እንጂ ለጥያቄው ትክክለኛ መልስ ነው የመለሰችው። መልሳለች። እንጠርላት። እሺ ቀጣይ ጥያቄ እዛ ጋር ነጥብ የያዛችሁልን መጨረሻ ላይ ለመለየት ግን 2 ሰከንድ ብቻ ነው ያለው። ለምሳሌ ስም ማን ነው ካልኩኝ ቶሎ ስም መናገር እንደማለት ነው። ቶሎ ነው መናገር ያለብን። እሺ ሁለተኛው ጥያቄ ሔዋን ምንድን ነው የበላችሁ? ዳቦ። በጣም እናመሰግናለን። ወደ ማማ ደግሞ እንሄዳለን። ልጆቼ ግን ፌር አይደለም ዳኝነቱ፣ ትንሽ የተዛባ ይመስላል። እሺ መጨረሻ ላይ ዳኝነቱ መጨረሻ ላይ። እሺ ጥያቄ ቁጥር 3 ሙሴ አገልግሎት ሲጀምር ስንት ዓመቱ ነበር? 12። እሺ ዳዲ አራተኛ ጥያቄ። እሺ አራተኛው ጥያቄ የሳምሶን ኃይሉ ምኑ ላይ ነበር? እግሩ ላይ። እሺ ትንሽ በጣም እኩል ለእኩል እየወጡ ነው። ስለዚህ ፈጠን ማለት አለባቸው። ከዚህ በላይ ፈጠን ማለት አለባቸው። እኔ ነኝ የምበልጠው። እሺ ቀጣይ ጥያቄ የአብርሃም ሚስት ማን ነው ስሟ? የአብርሃም ሚስት ስሟ ማን ነው? ሰብለ። እሺ እንቀጥል። ሰብለ መጽሐፍ ቅዱስ ላይ የለችም። ሰብለ ኢትዮጵያ ላይ ያለችው ሰብለ። እሺ ትንሽ ፈጠን እንላለን። ስንመልስ ትንሽ ከዚህ በላይ ፈጠን እናድርገው ጨዋታውን እንትን ለማለት። እሺ ኢየሱስን የካደው ማን ነበር? ጴጥሮስ። እየመለሱብን ነው። እሺ ሌላ ከበድ ያለ ጥያቄ ኢየሱስ በስንት ብር ነው የተሸጠው? በ1 ብር። ከባድ ሆኗል። በጣም ከባድ ሆኗል። እሺ የፈጠነ በጣም በፍጥነት ኢየሱስ መቃብሩ ስንት ቀን ቆየ? 5 ቀን። እያወቁብን ነው። እንዴት እናድርገው?
እንዴት እናድርገው? መሀል ላይ ሆነና ቀድሞ በመለሰ እሺ፣ ቀጣይ ጥያቄ የማርታና የአልዓዛር እህት ስም ማን ነው? ኤልሳቤጥ። በጣም ጥሩ ነጥብ ለመለየት እየተሻለናል። እሺ፣ ቀጣይ ጥያቄ በልጅነቱ ጉድጓድ ውስጥ የተጣለው ማን ነበር? ኢየሱስ። ተመልሷል። ልክ ነች ማለት ያው ለጨዋታው ልክ ነች እንጂ መልሱ ያው የምታውቁት ነው። እሺ፣ ቀጣይ ጥያቄዎቻችን እየጨረስን ነው። ኢየሱስ ክርስቶስ ውሃን ወደ ምንድን ነው የለወጠው? ወደ ብርዝ። እሺ፣ የመጨረሻው ጥያቄ አንቺ መልሽና አሸንፍ። የመጨረሻው ጥያቄ ኢየሱስ ክርስቶስ ያኔ ምግብን ባበዛበት ጊዜ ስንት አሳና ስንት እንጀራ ነው ያበዛው? 15 አሳና 12 እንጀራ። እናመሰግናለን። እስቲ ዳኞች ማን እንዳሸነፈ ይነግሩናል። ማማ አሸንፋለች። ሽልማት ግን እፈልጋለሁ። እኔ ሽልማት እፈልጋለሁ። ዳኞችን ሽልማት ስጧት በሏቸው። ሽልማቴ በማቀፍ ገልጫለሁ። እሺ ጨዋታችን ምንድን ነው የሚሆነው? ሳሪ ጨዋታችን ትንሽ ፈን የሚያስደርግ ነው። ሁላችሁም እንድትሳተፉ እንፈልጋለን እና እኔና ሚስተር ቅዱስ የሆነ ድምፅ እናወጣለን። የሆነ ድምፅ ነው የምናወጣው። ከዛ ያንን እንስሳ ምን እንደሆነ መገመት አለባችሁ። እንግዲህ ታውቃላችሁ እንስሳት። እስኪ ስለ እንስሳት የሚያውቅ ናሽናል ጂኦግራፊ አይቶ ያደገ። እሺ የመጀመሪያውን ድምፅ እንዴት ነው ላሳያቸው? አሳያቸው። ትገምቱታላችሁ? እሺ እዛ ጋር ቆይ፣ እሱ ዝንጀሮ። ቀጣዩ ድምፅ አሰሚያቸው። እሺ ቀጣዩ ድምፅ ደግሞ ስሙ። አቤኒዘር ምን አይሰማም። እሺ ቀጣይ ስም አዳምጧ፣ እንዲሰማችሁ በደንብ አዳምጡ። ናታን። እሺ ውሻ። በትክክል። እሺ ስሙ። ከኋላ ምን በትክክል መልሳችሁታል። ኧረ እያወቁ ነው። ትንሽ ጠንከር እናድርገው መሰለኝ። እናድርግባቸው። እኛ እንስሳቱን እነግራቸዋለን፣ እናንተ እንስሳቱን ድምፅ ታሰሙናላችሁ። አይሻልም? እስኪ የሚችል እችላለሁ የሚል መደፍሮ። እሺ እንምረጥ። ሁላችሁም አንድ ላይ ነው የምትሉት። እሺ እንደውም ሁላችሁም አንድ ላይ ነው የምትሉት። እስኪ እሺ እንስሳውን ምን እንደሆነ ልንገራችሁ። እንስሳው ግመል ነው። የግመል ድምፅ ማን ነው የሚችለው? እሺ
ግመል ወደ ውሻ ተለውጧል። ግመሉና ውሻው ተምታቶበታል። ሌላ እንስሳ እንቀይራላችሁ። ሌላ እንስሳ ቀለል ያለ እንስሳ በጣም ቀላል። እሺ ሌላ እንስሳ ፈረስ። እስቲ ሁላችሁም አንድ ላይ የፈረስ ድምፅ ነው ያልኩት። እሺ ሚስተር ቅዱስ እስቲ እናንተን ወክሎ ያሰማናል። አንዴ ላሰማችሁ። አሰማን። ተዘጋጅታችኋል? አረ ይሄ ፈረስ አይደለም። እኔ ልበላችሁ ትይልናለሽ። ነይ ሮጠሽ ነይ ቶሎ በይ አንዴ አይ ቲንክ እዛ ሰፈር ፈረስ ድምፁን ቀይሯል። እሺ ሚሳሪ ትበልልን። እኔ ልበል? እሺ ይሻላል።